የመጀመሪያ ቀን ከተማ ስንመጣ የሆነ ምግብ ቤት ገባን። ስጋ ፍርፍር አዘዝን። ተሰርቶ ሲመጣ ከመብላታችን በፊት ልጅቷ እንድትቀምሰው አደረገ። ቅመሽው ስንላት የቀመሰችው ቢሆንም እጅግ በጣም እንደከፋት ከፊቷ ላይ አንብበናል። የታሸገውን ውሃም ሃይላንድ ከፍተን ከመጠጣቻችን በፊት አገላብጠን ስናየው አስተያየቷ የተለየ ነበር። እኛ ደግሞ ድብልቅልቁ በወጣ ስሜትና ሐሳብ ተደባለቅን። ግማሾቻችን በማስቀመሳችን አኮረፍን። እንዴት እናስቀምሳለን ብለን ማስቀመሳችንን ስህተት መሆኑን አምነን ተጸጸትን። ሌሎቻችን ማስቀመሳችን ትክክል መሆኑን አምነን ተከራከርን። ግን በሁለት ተቃራኒ ሐሳቦች እንከራከር እንጂ ሁላችንም ውስጥ ትልቅ ሐዘን አለ። ያለመታመን፣ የት ነው ያለን ብሎ የመጠየቅ፣ ማን ጋር ነው ያለን ብሎ ዙሪያ ገባውን የማየት። በእርግጥ ያደረግነው ነገር ትክክል ነው። ጦርነት መሃል እምነት የሚባል ነገር እንደ ክር የቀጠነ ነው። የምታምነው ክላሽህንና ጓድህን ብቻ ነው። ነገር ግን ከሕዝቡ ጋር የሚያቃቅረን እና እነሱ በእኛ ላይ ያላቸውን እምነት የሚሸረሽር እንደሆነ በዚያች ቅጽበት አንስተን ስንወያይ ነበር። ግን አማራጭ አልነበረንምና ከሁለቱ አስቀያሚ ነገሮች አንዱን መረጥን። ሰላም ውድ ተመልካቾቻችን፣ እንደተለመደው ቢነበብና ብንወያይበት ጥሩ ነው ብለን ከመረጥነው መጽሐፍ ውስጥ አንድ ዝግጅት ዛሬ እናስተላልፍላችኋለን። በዛሬው ዝግጅት በምክትል መቶ አለቃ ጋሻዬ ጤናው ለምን በሚል ርዕስ ከተዘጋጀው መጽሐፍ ውስጥ የተመረጠ ምዕራፍ እናቀርብላችኋለን። ሐሳቡ ሙሉ ለሙሉ የጸሐፊው እንደሆነ በአክብሮት እናሳስባለን። እምነት ዋጋ ሲያጣ። የወታደር ውሎ አዳር ቋሚ አይደለም። ይልቁንስ በቅጽበት የሚቀያየር መልክ የለሽ ነው። መደበኛ የበፊት ሥራዎቻችንን ሁሉ ረስተነዋል። ቢሮ፣ ኮምፒውተር፣ የጽሕፈት ዕቃዎች የሉም። የሁሉም ሰራዊት ሥራ ጥበቃ ነው። ነገር ግን እኛ የጋራዥ ሙያተኞች ከጥበቃ በተጨማሪ በሙያችን ከባድ ሥራ ላይ ነን። በጥቅምት 24ቱ ጥቃት የክፍለ ጦራችን ተሽከርካሪዎች ሙሉ በሙሉ በውሃት ስለተዘረፉ አንድም ተሽከርካሪ አልነበረንም። አሁን ከህወሓት የተማረኩ ተሽከርካሪዎችን ከተለያዩ ቦታዎች የመሰብሰብ ሥራ በዛብን። በርካታ ተሽከርካሪዎችን በየቦታው ተንጠባጥበውና ተጥለዋል። አብዛኞቹ አንድም በጦርነቱ ሁለትም ሆን ተብሎ የተበላሹና ዕቃቸው ጎዳደሉ ናቸው። እነዚህን ጠግኖ ወደ ሥራ መመለስ የእኛ ሥራ ነበር። ከውትድርና ባህሪዎች አንዱ ተላማጅነት ነው። የትኛውም ቦታ ይሁን ወታደር ተቀመጥ ከተባለ ይቀመጣል። ጨለማም ቀንም ለወታደር እኩል ናቸው። በረሃም ደጋም ለወታደር እኩል ናቸው። ክረምትም በጋም ለወታደር እኩል ናቸው። ወታደር በጊዜ በቦታና ሁኔታ አይወሰንም። እሱ እዚህም አለ እዚያም አለ። ለነገሩ ሰው ተላማጅ አይደለም። የመቀሌና ኮሃ ከተሞች የሰራዊቱ መስፈሪያ ሆነዋል። ትግራይ ውስጥ ካለው ሰራዊት አብዛኛው እዚህ አካባቢ ይገኛል። ወደ ከተማ እንዳንወጣ በተደጋጋሚ ይነገረናል። ከተማ እንዳንሄድ የምንከለከለው በብዙ ምክንያት ነው። የመጀመሪያው ከተማ ውስጥ የህወሓት ተዋጊ እዚህም እዚያም ተንጠባጥቦ ስላለ ራሳችንን ከጥቃት ለመከላከል ሲባል ነው። ሌላው ቀጠናው የጠላት ተዋጊ ያለበትና ጦርነት የሚካሄድበት ቦታ በመሆኑ ለግዳጅ የተሰማራው ሰራዊት በአንድ ቦታ ተሰባስቦ መገኘት አስፈላጊ ስለሆነ ነው። የሆነ ውጊያ ቢነሳ ተሰባስበን በአንድ ቦታ ከተገኘን አጸፋ ለመመለስ ይቀለናል። በያገኘንበት የምንበታተን ከሆነ ግን መጥፊያችንን በራሳችን አዘጋጀን ማለት ነው። ራስን ከጠላት ጠብቆ በሕይወት ለመቆየት ከመበታተን ይልቅ መሰባሰብና መደራጀት የመጀመሪያ ሥራ ነው። ቀጣዩ እርምጃ ደግሞ ጠላት ሲመጣ በተሰባሰበ ኃይል መከላከል፣ ከዚያም መልሶ ማጥቃት ማድረግና መፋለም፣ ከዚያም ማሸነፍና ያኔ እኛ ኖረን ጠላት ይጠፋል። ከዚህ ተቃራኒ ከሆንን ግን እኛ ጠፍተን ጠላት ይኖራል። ምርጫው በእጃችን ነው። ሌላኛው ምክንያት ደግሞ ሰራዊቱ ከተማ ሄዶ እንዳይበላ እንዳይጠጣ ስለተፈለገ ነው። ከተማ ወጥተን ምንም አይነት ወደ አፍ የሚገባ ነገር እንዳንጠቀም በየጊዜው ይነገረን ነበር። ይህ ያለ ምክንያት አልተወሰንም። የተወሰኑ ወታደሮች የታሸገ ጁስና ውሃ ከሱቅ ገዝተው ጠጥተው ስለሞቱ ነው። ጁሱና ውሃው የተመረዘ ነበር። ጠላት ማጥቂያ መንገዱና ዘዴው ብዙ ነው። ይህን የጠላት ማጥቂያ የመከላከያ መንገድና ዘዴን ማብዛት ግድ ይላል። እናም ጠላት በውሃና በምግብ ሊገድልህ ካሰበ አንተ መብላትና መጠጣት ታቆማለህ። ከምግብና ከውሃ ርቆ መኖር በተፈጥሮ ሕግ የሚቻል ባይሆንም ወታደር ግን ይችላል። ምክንያቱም ወታደር ከሰው ጋር ብቻ ሳይሆን ከተፈጥሮ ጋርም ይዋጋልና። የአካባቢያችን ሰዎች
አንደኞቹ ለእኛ ቀና የሆኑ ሰዎች ናቸው። በእርግጥ ከተማ ውስጥ 3 አይነት ሰው ነው ያለው። በተለይ ኩሃ ከቀድሞ ጀምሮ የወታደር ከተማ በመሆኗ አብዛኛው ነዋሪ የወታደር ቤተሰብ ወዳጅ ነው። እናም አብዛኛው ሰው የሰራዊቱ ደጋፊ ነው። ሁለተኞቹ ተደብቀው የሚኖሩ የህወሓት ተዋጊዎችና ደጋፊዎች ሞልተዋል። እነዚህ ሰዎች ከተማ ውስጥ በግልጽም በድብቅም በመንቀሳቀስ ሰራዊቱ ላይ በተለያየ መልኩ ጥቃት የመፈጸም ስራን የመስራት ተልዕኮ ያላቸው ናቸው። እነዚህ ግልጽ ጠላቶቻችን ናቸው። ጥቃታቸው ርኅራኄ አልባ ስለሆነ ለጥቃቻቸው የሚያመቻቸው ቦታና ሁኔታ ላይ ከተገኘንላቸው አጥፍተውን አስከሬናችን ላይ ይጨፍራሉ። በቀጥታ ጥቃት መፈጸም ካልቻሉ ደግሞ ሁለተኛ ተልዕኳቸው የሆነውን የፕሮፓጋንዳ ስራቸውን ይሰራሉ። በዚህ ፕሮፓጋንዳቸው በስፋት የሚሰሩት ሰራዊቱና ህዝቡ እንዳይግባባ ይልቁንም እንዲጠላላና በመካከላቸው የጠላትነት ስሜት እንዲፈጠር ማድረግ ነው። ሶስተኞቹ ህወሓትም ሆነ ሰራዊቱ የማያስጨንቃቸው ይልቁንም ስለ ራሳቸው የሚጨነቁ ሰርተው መኖር ብቻ የሚፈልጉ ሰዎች ናቸው። ለእነዚህ ሰዎች ሰራዊቱም ሆነ የህወሓት ተዋጊዎች ምናቸውም አይደለም። እነሱ ሰራዊቱን ወዳጅ ህወሓትን ጠላት ወይም ህወሓትን ወዳጅ ሰራዊቱን ጠላት የማድረግ ፍላጎትም ሆነ የሞራል ልዕልና የላቸውም። ምክንያቱም እነሱ መኖሪያቸው ስራና ስራ ብቻ ነው። ሰርተው የዕለት ጉርሳቸውን ማብሰል፣ ሰርተው ልጆቻቸውን ማሳደግና ማስተማር የሚፈልጉ ናቸው። እናም ለነሱ ወዳጅ ስራቸውና ለስራቸው ቀና አመለካከት ያለው ሁሉ ነው። ከስራቸው የሚያናቅፋቸው ማንኛውም አካል ደግሞ ብቸኛ ጠላታቸው ነው። እናም ሰራዊቱም ሆነ የህወሓት ተዋጊ በስራቸው ከመጣባቸው ግልጽ ጠላታቸው ነው። ከዚያ ውጪ ሺህ የታጠቀ ኃይል ቢመጣ፣ ሺህ የከባድ መሳሪያ ማዕት ቢመጣ ቅንጣት አይደነግጡም። ያ የታጠቀ ኃይል እየተኮሰ ከስራቸው ማናጠብ የጀመረ ጊዜ ግን ግልጽ ጠላታቸው ይሆናል። የእነሱ የህይወት መርህ ሰርቶ በልቶ መኖር ነውና ነው። አቦ ሲያስቀኑ መታደላቸው። በእነዚህ ምክንያቶች ከከተማ እንዳንወጣ ብንከለከልም ለመከልከል ምክንያት እንደተደረደረ ሁሉ ለመውጣትም ምክንያት መደርደር ቀላል ነበር። በብዙ ምክንያት ብንከለከልም በብዙ ምክንያት እንወጣለን። በዋነኛነት ግን በሁለት ምክንያት። የመጀመሪያው ለመንግስት ስራ ስንንቀሳቀስ ነው። በተለይ የኛ ጋራዦች ስራ የበዛበት ወቅት ስለነበረ በየቦታው የነበሩ የህወሓት ተሽከርካሪዎችና መሳሪያ ለማምጣት ብዙ ጊዜ እንንቀሳቀሳለን፣ ከከተማ እስከ ጫካ። በእንቅስቃሴያችን ዋነኛው መተላለፊያችን የኩሃና መቀሌ ከተማዎች ናቸው። ነገር ግን መቀሌ ከተማ ብንገባም ለማለፍ እንጂ ተቀምጠን ልንበላ ወይም ልንጠጣ አይደለም። አሁን መቀሌ ላይ ሆቴል ገብቶ ምግብ መብላት ወይም መጠጥ አንድ ሁለት ማለት ጤነኛ አእምሮ ላለው ወታደር የሚታሰብ አይደለም። እንኳንስ ከተማው የመቀሌ ሰማይና አየሩ ራሱ ወታደሩን የሚጋፋ ነው። ገፊ በትልልቅ የአስፋልት መንገዶች በመኪና ስናልፍ መሳሪያችንን እጅግ በጥንቃቄ ይዘን ነው። ምክንያቱም የተለያዩ የከተማው አካባቢዎች በህወሓታውያን ቦምብ በተደጋጋሚ ይፈነዳል፣ ተኩስም ይተኮሳል። እናም ራስን ከአደጋ ለመጠበቅ ደማቋና የምታምረዋ መቀሌ ከተማ ከመዝናናት ይልቅ አፈራማና ቆሻሻዋ ኩሃ ከተማን እንመርጣለን፣ እናደርገዋለንም። ስራ ውለን ስንመጣ መቀሌን መሃል ለመሃል ሰንጥቀን አልፈን ምሳ የምንበላ ወይም የምንጠጣ ኩሃ ነው። ምክንያቱም ከትልቁና ንጹሕ መቀሌ ይልቅ አቧራማዋና ቆሻሻዋ ኩሃ ስንቀመጥ የደህንነት ስሜት ይሰማናል። በሌላ በኩል ለግሉ ጉዳይ ከተማ እንወጣለን። ባንክ፣ አስቤዛ ከተማ ለመውጣት ከምንጠቀማቸው ምክንያቶች ዋነኞች ናቸው። ነገር ግን ከተማ ወጥተን ዋነኛው ጉዳያችን ባንክ ወይም ሽንኩርትና ቲማቲም መግዛት አይደለም። በዚህ ወቅት ባንክ ቤት ምን ልናደርግ እንገባለን? ደሞዝ የምንወስድ በእጃችን ካሽ ነው። ታዲያ በእጃችን የተቀበልነውን ብር ለመቆጠብ ባንክ ልናስገባ ልንሄድ። በእርግጥ የባንክ ደብተር አለን፣ እንቆጥብም ነበር። ከደሞዛችን ስንት ብር እንደምንቆጥብ፣ ዛሬ ያስገባናትን ብር መቼ እንደምናወጣት፣ ደብተራችን ላይ ስንት ብር እንዳለው ፈጣሪ ይወቀው። አሁን ግን የሚታሰብ አይደለም። እንዲያውም እንኳንስ በእጃችን ያለውን ብር ባንክ አስቀምጠን ልንቆጥብ ይቅርና በፊት የቆጠብናት ካለች ራሱ እያወጣናት ነው። ገንዘባችን አይደል እንዴ? በልቼው ልሙት አይነት እሳቤ ተጠናውቶናል። እናም ብርን በተመለከተ በሕይወት እስካለን ድረስ ባለን መብላት መጠጣት ሆነ ፍልስፍናችን ጦርነት ውስጥ አይደለንም እንዴ? መቼ እንደምንሞት ምን እናውቃለን? ጦርነት ውስጥ ያለው ወታደር ስለ ነገ ብዙም አይጨነቅም። ዛሬ ከዛሬም አሁን ናት የሱ ጊዜ። አሁንን በሚገባ መጠቀም አለበት። በአሁን ውስጥ ወታደር ሊኖርም ላይኖርም ይችላል እና እያንዳንዷን አሁኑን ነፍሱን የሚያስደስተውን ነገር በማድረግ ያሳልፋል። በእርግጥ ጦርነት ላይ ያለው ወታደር ምን ቢደረግለት ሊደሰት ይችላል? ደግሞ ከተማ ወጥተን ሽንኩርትና ቲማቲም ስለምን እንገዛለን? ሽንኩርትና ቲማቲም ለእኛ ምናችን ነው? ቲማቲምና ሽንኩርት ልጦ
ከትፎ አቁላልቶ አብስሎ ቀምሶ ማን ይበላል? ይህንን ሁሉ የማብሰል ሂደትስ በትዕግስት የሚያሳልፍ ወታደር አለ እንዴ? ቢኖርስ ስለምን ብሎ ይህን ሁሉ መስራትን ይመርጣል? ክሽን ብሎ የበሰለ ወጥ ለእኛ ምናችን ነው? እውኑን ምላሳችንን ጣዕሙን ቀምሶ መለየትና ማጣጣም ይችላል? እውኑን አፍንጫችን አሽትቶ መለየት ይችላል? የመጀመሪያ ቀን ከተማ ስንመጣ የሆነ ምግብ ቤት ገባን። ስጋ ፍርፍር አዘዝን። ተሰርቶ ሲመጣ ከመብላታችን በፊት ልጅቷ እንድትቀምሰው አደረገ። ቅመሽው ስንላት የቀመሰችው ቢሆንም እጅግ በጣም እንደከፋት ከፊቷ ላይ አንብበናል። የታሸገውን ውሃም ሃይላንድ ከፍተን ከመጠጣቻችን በፊት አገላብጠን ስናየው አስተያየቷ የተለየ ነበር። እኛ ደግሞ ድብልቅልቁ በወጣ ስሜትና ሐሳብ ተደባለቅን። ግማሾቻችን በማስቀመሳችን አኮረፍን። እንዴት እናስቀምሳለን ብለን ማስቀመሳችንን ስህተት መሆኑን አምነን ተጸጸትን። ሌሎቻችን ማስቀመሳችን ትክክል መሆኑን አምነን ተከራከርን። ግን በሁለት ተቃራኒ ሐሳቦች እንከራከር እንጂ ሁላችንም ውስጥ ትልቅ ሐዘን አለ። ያለመታመን፣ የት ነው ያለን ብሎ የመጠየቅ፣ ማን ጋር ነው ያለን ብሎ ዙሪያ ገባውን የማየት። በእርግጥ ያደረግነው ነገር ትክክል ነው። ጦርነት መሃል እምነት የሚባል ነገር እንደ ክር የቀጠነ ነው። የምታምነው ክላሽህንና ጓድህን ብቻ ነው። ነገር ግን ከህዝቡ ጋር የሚያቃቅረን እና እነሱ በእኛ ላይ ያላቸውን እምነት የሚሸረሽር እንደሆነ በዚያች ቅጽበት አንስተን ስንወያይ ነበር። ግን አማራጭ አልነበረንምና ከሁለቱ አስቀያሚ ነገሮች አንዱን መረጥን። ውሃ የገባን ሰሞን በከተማው መንገድ አንድም ትውር የሚል ሰው አልነበረም። በአስፋልቱ ላይ ከኛ ተሽከርካሪዎች ውጪ አንድም ተሽከርካሪ ዝር አይልም ነበር። ቤቶች በሙሉ የተዘጉ ነው። ከተማው የተወረረ ይመስላል። እዚህ ጋር መነሳት ያለበት አብይ ጉዳይ መንግስት በጦርነቱ ለወደመው የትግራይ ክልል የመሰረተ ልማት ጥገናና ግንባታ የወሰደው አፋጣኝ ምላሽ ነው። ጦርነቱ የመብራት፣ የውሃ፣ የመንገድ፣ የጤናና ትምህርት ተቋማትን ጨምሮ በርካታ የህዝብ አገልግሎቶች ሰጪ ተቋማትን አውድሟል። በከፍተኛ ሁኔታ ወድሞ የነበረውን የመብራት መሰረተ ልማት መንግስት ከጦርነቱ እኩል በመከታተል ወደ አገልግሎት የመለሰው በታህሳስ ወር ነው። የስልክ አገልግሎት ወደ ስራ የተመለሰው በዚያው ወር ነው። የመቀሌ አየር ማረፊያ በከፍተኛ ጥበቃ አገልግሎት መስጠት የጀመረው ሳይውል ሳያድር ነው። ከነዚህ መሰረተ ልማቶች ጎን ለጎን በጦርነት ለተፈናቀለው ህዝብ አፋጣኝ እርዳታ ቀረበ። እህልና ሌሎች መሰረታዊ ፍላጎቶችን የጫኑ እጅግ በርካታ መኪኖች በየቀኑ ወደ ትግራይ ይገቡ ነበር። ከፌዴራል መንግስቱ በተጨማሪ ክልሎችና የከተማ አስተዳደሮች ግዙፍ እርዳታዎችን ልከዋል። አመራሮችን ቦታው ድረስ እየሄዱ እርዳታዎችን አስረክበዋል። ክልሉን ጎብኝተዋል። እነዚህ ነገሮች መንግስት ለትግራይ ክልል መልሶ መቋቋምና መገንባት ትኩረት ሰጥቶ ከፍተኛ ገንዘብና ጉልበት አፍስሶ እንደሰራ ማሳያ ናቸው። ይህ መንግስትን ያስመሰግነዋል። ነገር ግን ለህዝቡ ሲባል እነዚህ ነገሮች ወደ ስራ ቢመለሱም በአንድ በኩል ህወሓት ከተበታተነበት በረሃ ተሰባስቦ እንዲደራጅ ከፍተኛ እገዛ አድርጓል። በተለይ የስልክ ኔትወርክ መለቀቁ በየበረሃው ተበታትኖ ለተጠፋፋ የህወሓት ተዋጊ ሰርጉ ነበር። በተቃራኒው ሰራዊቱን እጅግ ጎድቷል። ቀስ በቀስ የከተማው ህዝብ ወደ ስራ ተመለሰ። ባንኮች ተከፈቱ። ምግብና መጠጥ ቤቶች፣ ሱቆችና መደብሮች፣ የትራንስፖርት አገልግሎት ስራ ጀመሩ። ንግዱና አጠቃላይ እንቅስቃሴው ከሞላ ጎደል እንደ በፊቱ ሆነ። ከድሮው የተለየው ነገር አስፋልት ላይ ከህዝቡ ይልቅ ወታደርና የወታደር መኪና በዝቶ ይታያል። ለዚያውም ሙሉ ወታደራዊ ልብስ የለበሰና ሙሉ ትጥቁና መሳሪያውን የያዘ ወታደር። ይህ ወታደር ትግራይ ለዘመናት የኖረ አይመስልም። ከሌላ ሀገር ከሌላ አህጉር የመጣ ጸጉረ ልውጥና እንግዳ ይመስላል። ሁሌም እንቅስቃሴው በጥርጣሬ ነው። ሲቪል ከወታደር ጋር ቆሞ ሲያወራ አይታይም። ሰላም ሲባባል አይታይም። አብሮ ተቀምጦ ሲበላ ሲጠጣም አይታይም። መታየቱ የጎሪጥ ነው። መተላለፉ ተራርቆ ነው። ይህ እርጉም ጊዜ ነው። ጊዜ ባለ ጊዜ ነው። የጊዜን ያክል ማን ኃይል አለው? የድሮ ቤቴ ወታደር አይደለሁ? ብዙ ቤቶች አሉ። የኖርኩባቸው፣ ክፉና ደጉን ያየሁባቸውና ያሳለፍኩባቸው፣ የሰራሁባቸው፣ የተማርኩባቸው ከብር ሸለቆ እስከ ባድሜ፣ ከሁመራ እስከ ዳንግላ፣ ከአዘዞ እስከ ሆለታ፣ ከአዋሽ እስከ አዲግራት፣ ከአዲስ አበባ እስከ መቀሌ በወታደርነት ዘመኔ ኖሬ ያለፍኩባቸው የድሮ ቤቶቼ ናቸው። አዲግራት በነበርንበት ወቅት ጥቅምት 24 ቀን በ2013 ዓ.ም ህወሓት ጥቃት የከፈተብን የሁለተኛ ሩብ ዓመት ስራችንን እየሰራን ባለንበት ወቅት ነው። ለክፍለ ጦሩ ጋራዥ መለዋወጫ የሚያቀርበው ድርጅት ለምን እንደሆነ ባላውቅም የሁለተኛውን ሩብ ዓመት ዕቃ ያመጣው ጥቃቱ ከመፈጸሙ አንድ ቀን በፊት
ጥቅምት 23 ቀን ነው። ማምጣት የነበረበት ግን የሩብ ዓመቱ በጀት መግቢያ የሆነው የጥቅምት ወር ከመግባቱ በፊት መስከረም ወር መጨረሻ ነበር እና ለአንድ ሩብ ዓመት 3 ወራት ይሆናል ተብሎ የመጣውን ዕቃ እንኳን ልንጠቀምበት ይቅርና እሽጉን እንኳን ሳንፈታው ጥቃት ተከፍቶብን ታፈነን። አሁን የመለዋወጫ ዕቃ ችግር አለብን። በዚያ ልክ ደግሞ አንድም በጦርነቱ ሁለትም ህወሓት ጥሏቸው ሲሄድ ሆን ብሎ በሚሰራው የማበላሸት ሥራ መኪኖችና የጦር መሳሪያዎች በሙሉ ጥገና የሚፈልጉ ናቸው። ያልታሰበና ድንገተኛ ጦርነት ላይ የሰነበተው መንግስት መለዋወጫ ያመጣል ብሎ ማሰብ ደግሞ ቅንጦት ነበር። እናም ተሽከርካሪዎችንና መሳሪያዎችን ጠግነን ወደ ሥራ ለማስገባት የመንግስትን እጅ ከመጠበቅ ይልቅ የራሳችን መፍትሄ እንወስዳለን። ይህንን ችግር ለመፍታት የተጠቀምነው አንዱ ዘዴም በጣም ተጎድተው ከሥራ ውጭ ሆነው በየመንገዱ የወደቁ ተሽከርካሪዎች ላይ መለዋወጫ እየፈታን ተጠግነው አገልግሎት ሊሰጡ የሚችሉ ተሽከርካሪዎችን ጠግነን ለግዳጅ ዝግጁ ማድረግ ነበር። ይህ ውጤታማ አድርጎናል። ነገር ግን አንዳንድ የመኪና ዕቃዎች አናገኝም ነበር። በዚህም በርከት ያሉ ተሽከርካሪዎች በመለዋወጫ እጥረት ቆመዋል። ይህን የአዲግራቱ ያልተከፈተ መለዋወጫ ትዝ ያላቸው አመራሮቻችን ወደ አዲግራት እንድንሄድ አዘዙን። ይህና ምክትል 10 አለቃ ፍቅርነሽ ሀብታሙን ፍቅርነሽን አወቃችኋት? ጥቅምት 24 ሌሊት ምሽግ ውስጥ ብቻዬን በነበርኩበት ወቅት የደረሰችልኝ ቅጽ 1 መጽሐፌን ይዞ ሻምበል ገበያው መኪናችንን እየነዳ ሄድን። ካጉላ እስከ አዲግራት ስንሄድ የሰራዊት ቀለብ የጫኑ አጃቢ ያላቸው መኪናዎች ስለነበሩ ከነሱ ጋር ሄድን። መንገድ ላይ ምንም አልገጠመንም። በጉዟችን ለቀናት ታስረን የተሰቃየንበትን የዕዳጋ ሐሙስን የቀድሞ የሰሜን እዝ ማሰልጠኛ ካምፕ ወደ ምስራቅ አቅጣጫ አሻግረን ተመለከተን። ይህ ካምፕ ከጥቂት ጊዜ በፊት ታስረን በሚሊሻ እየተጠበቅን የተራብንበት፣ የተጠማንበት፣ በጭንቀትና ፍርሃት በርካታ ሌሊቶችን ያለ እንቅልፍ ያሳለፍንበት ቦታ ነው። ዛሬ ትናንት አይደለምና አሁን ሰራዊቱ ገብቶበታል። ከዚያም ከባድ ጦርነት የተደረገበትን የዕዳጋ ሐሙስ ከተማ ራስጌ የሚገኘውን ተራራ አየን። በጥቅምቱ ጥቃት ታፍነን ወደ አብይ አዲስ ስንጓዝ አንድ ሳፋ ሙሉ የሚበላና የሚጠጣ ከሱቋ አውጥታ ለሰራዊቱ የሰጠችን ወጣት ትዝ አለችኝ። ያቺ ቀና ወጣት የት ትሆን? ተሰዳ ይሆን ወይስ የዕዳጋ ሐሙሱ ጦርነት በልቷት ይሆን? ወይስ ያኔ ለሰራዊቱ ስትሰጥ አይቷት ደማቸው የፈላ የህወሓት ተዋጊዎች ገድለዋት ይሆን? ወደ መሃል ስንገባ የዕዳጋ ሐሙስ ከተማ የጦርነቱ ተጠቂ መሆኗን የሚያሳብቁ በርካታ ነገሮችን አየን። ከተማው መሃል ላይ አንድ ትንሽ አደባባይ አለ። አንድ 122 ሚሊ ሜትር መድፍ ተመቶ ወድቋል። ከአደባባዩ አለፍ ብሎ ደግሞ ወታደራዊ ተሽከርካሪ እንዲሁ ተቃጥሏል። ዕዳጋ ሐሙስ ከተማ አደባባይ ላይ የተቃጠለ 122 ሚሊ ሜትር መድፍ ይታያል። ወደ አዲግራት ስንጠጋ በሰሜን እዝ ጥቃት ወቅት የ4ኛ ክፍለ ጦር አባላትና አመራሮች በህወሓት የግፍ እጆች በጅምላ የተረሸኑበትን ቤተ ሐዋርያ የምትባለዋን መንደር አየን። እዚህ ቦታ ከወር በፊት የሰሜን እዝ አባላት የህወሓት ተዋጊ በሌሊት ከቦት ተኩስ በመክፈት መሳሪያቸውን ለመዝረፍ ሞክሯል። ነገር ግን የሰሜን እዝ አባላት የሆኑት እነዚህ ጓዶች ህወሓት እንዳሰበው በቀላሉ የሚረቱ አልነበሩም። ከክላሽ እስከ ታንክ ያሉ የታጠቋቸው መሳሪያዎች ወደ ህወሓት ተዋጊ እየተኮሱ ለቀናት ተዋጉ። በመጨረሻ ግን ጥይት፣ ምግብና ውሃ ማጣታቸው አደከማቸውና እጅ ሰጡ። ለቀናት የበገኑት የህወሓት ተዋጊዎችም የሰራዊቱን አመራሮች በመምረጥ ረሸኗቸው። ያኔ ዕዳጋ ሐሙስ ታፍነን እያለን ሲዋጉ የምንሰማው የተኩስ ድምፅ አሁንም ጆሮዬ ላይ አለ። አለፍን። አዲግራት ስንገባ ከተማዋ ከዚህ በፊት ጭራሽ እማቃት አልመሰለኝም። በእርግጥ ከተማ ውስጥ ምንም አይነት ጦርነት የተደረገ አይመስልም። አልተደረገምም። የወደመ ወይም የፈረሰ ነገር አይታይም። ነገር ግን ጭር፣ ዝም፣ ጸጥ ረጭ ብላለች። በፊት ታክሲ፣ ባጃጅ እና መኪኖች የሚራወጡባቸው መንገዶች ባዶ ሆነዋል። ሰው የሚታየው አልፎ አልፎ ነው። ደግሞ ከሚታየው ሰው የሚበዙት ሴቶች ናቸው። የሴት ከተማ ትመስላለች። ወንዶች የት ገብተው ይሆን? የተከፈተ ሱቅ ወይም ሆቴል ለማግኘት ብዙ መንከራተት ይጠይቃል። ሁሉም የመንግስት መስሪያ ቤቶች ዝጎች ናቸው። በከተማው ምስራቅ አቅጣጫ ወደሚገኘው የድሮ ካምፓችን ሄድን። ካምፓችን ውስጥ የ33ኛ ክፍለ ጦር 1 ብርጌድ የሰራዊት አባላት ገብተውበታል። በመኪና ጎማ ተረጋግጦ ግቢው አቧራ በአቧራ ሆኗል። የታረሰም ይመስላል። ከአሁን ቀደም ግቢ ውስጥ በርካታ የሰራዊቱ ቤተሰብ የሆኑ ሲቪሎች ይኖሩ ነበር። አሁን አንድም ሲቪል ሰው አይታይም። ከኮሮና ካፌ የሚያደነቁረን ሙዚቃ እንኳን የለም። በየሰዓቱ እየተመላለሰን ቡና የምንልፍበት ክበባችንም ህንፃው ብቻ ቆሟል።
በየቢሮዎች በር ላይ የተበታተነ የወረቀት መዓት ይታያል። ወደ ጋራዣችን ሄድን። ጋራዡ እንዳልሆነ ሆኗል። ግቢ ውስጥ የተበታተነ ወረቀትና ዕቃ ይታያል። ሲበዛ አቧራ ውጦታል። ከወር በፊት የመኪና ዕቃዎች በስርዓት ይቀመጡ ነበር። የቢሮ ወረቀቶችና ፋይሎች በስርዓት ይደረደሩ ነበር። የተበላሹ መኪኖች እንኳን በስርዓት ነበር የሚቆሙት። አሁን ሁሉም ዝብርቅርቁ ወጥቷል። ወደ ጋራዥ ስቶር ገባን። ገና ከበሩ ጀምሮ የተበታተነ ዕቃ ሞልቶታል። ዙሪያውን ያሉት መደርደሪያዎች ለወትሮ በስርዓት በተደረደሩ የመለዋወጫ ዕቃዎች ሞልተው ይታዩ እንዳልነበረ አሁን አንድም ዕቃ የለም። ይልቁንም ወለሉ በወረቀትና በውድቅዳቂ ዕቃዎች ተሞልቷል። አንድም የሚጠቅም ዕቃ የለም። ለአንድ ሩብ ዓመት ተብሎ ተገዝቶ እንደገባ ሳንጠቀምበት ጥለነው የወጣነው የመለዋወጫ ዕቃ አንድ ፍሬ እንኳን የለም። አስበነው የመጣነው አልተሳካልንም። የፈለግነውን አላገኘንም። የቆሸሸና የፈራረሰውን የቀድሞ ካምፓችንን ግቢ ተዘዋውረን ተመለከትን፣ ታዘብን፣ አዘንን። አልቆየንም፣ ውልቅ ብለን ወጣን። ካምፓችን አጠገብ አንዲት ግማሿ በጥቁር ሸራ ግማሿ ደግሞ በቆርቆሮ የተሰራች ትንሽዬ ቤት አለች። የቤቷ አንደኛው ግድግዳ የ11ኛ ክፍለ ጦር ካምፕ የነበረው አጥር ግንብ ነው። ያቺ ጠባብ ቤት ለሁለት ተከፍላ ግማሿ ለመኖሪያ ግማሿ ደግሞ ለሸቀጣሸቀጥ ሱቅ ሆና ታገለግላለች። ሱቋ ውስጥ ያለው አጠቃላይ ሸቀጣሸቀጥ 1000 ብር የሚያወጣ አይመስልም። ቤቷ ውስጥ 2 ሴት ልጆች ከእናታቸው ጋር ይኖራሉ። ያየነው እነሱን ብቻ ነው። አንደኛዋ ሴት ልጅ 16-17 ዓመት አካባቢ ይሆናታል። ትንሿ ደግሞ 7 ዓመት አካባቢ ቢሆናት ነው። እናታቸው ድህነት ያደቋቆሳት እንደሆነ ከፊቷ ገጽ ላይ መረዳት ይቻላል። ያ የተጎሳቆለ ፊት ግን ቆንጆ እንደነበረች ይመሰክራል። ልጅቷ ልቅም አድርጎ የሰራችው የቆንጆ መጨረሻ ናት። ታላቋ ልጅ ፊቷ ከእግዜር ውሃ ውጭ የሚያውቅ አይመስልም። ሁሌም የጎማ ነጠላ ጫማ ኤርጌንዶ ታደርጋለች። ልብሷም ያረጀ ነው። ነገር ግን ያንን አለባበሷን ማንም አያስተውልም። ልብን ትርክክ የምታደርግ ቆንጆ ናት። እሷን ያየ ማንም ቢሆን ያደፈ ልብሷን አይቶ ሊንቃት ወይም ሊጸየፋት አይቻለውም። ሲጀመር አሮጌ ልብሷን አያየውም። ተመልካችን የሚያስደነግጠው ዓለማም በስማም ወይም ምን አይነት ውበት ነው አስብሎ የሚያፈዘው ውበቷ ጉድለቷን ይሸፍናልና ነው። በቃ የሆነች ልጅ ናት። ደግሞ ጠጋ ብሎ ያናገሯት ጊዜ ለመከፈት ምንም ምክንያት የማይፈልገው አፏን ስትከፍተው ጥርሶቿ ያስደነግጣሉ። ረዥምና ለስላሳ ፀጉሯን በየቀኑ ትሰራዋለች ብዬ ባላስብም የድሃ ልጅ አይደለች? ገንዘብ አይኖረትማ። ሁልጊዜም ተመሳሳይ ነው። ተበጥሮና አንድ ላይ ተሰብስቦ ከታሰረ በኋላ ወደ ኋላ የተለቀቀው ጥቁርና ለስላሳ ፀጉሯ የተተኮሰ ይመስላል። እንዲህ አይነት ጠጉር ስወድ ደግሞ ስትራመድ ግራና ቀኝ ታስደልቀዋለች። ይህኔ ሲያዩት ደግሞ ምትሃት ትመስላለች። አስማት ሲበዛ ነፃና ለመግባባት ቀለል ያለች መሆኗን ደግሞ አንድ ጊዜ ሰላም ያላት ሰው እንዳይርቃት ያደርጋታል። ስሟን ረስቼዋለሁ። ምን አይነት ዝንጉ ነኝ! አሁን ቢረሳ ይዛች ስም ይረሳል። ይሄ ውበት በድህነት ውስጥም ይኖራል። የእኔና ቴዲ ስናልፍ ስናገድም ስናያት ሁልጊዜ ታሳዝነን ነበር። አንድ ቀን ከእራት በኋላ ለወቅ ለሽርሽር ከካምፕ ስንወጣ ቴዲ ሲጋራ ሊገዛ ወደ ሱቃቸው ሄድን። ነገር ግን ሱቋ ውስጥ ሲጋራ የለም። ወደ ሌላ ሱቅ ልንሄድ ስንል እኔ ላምጣላችሁ አለችና ከቴዲ ብር ተቀበለችው። ሱቁ አጠገብ 11ኛ ክፍለ ጦር ካምፕ የግንብ አጥር ስር ያለ ድንጋይ ላይ ተቀመጠን። ሌሎች ሱቆች ወደ ታች ራቅ ስለሚሉ እየሮጠች ሄዳ እየሮጠች መጣች። አመስግነናት ስንሄድ ከዚህ በኋላ ሲጋራ አመጣለሁ አለችን። ከዚያ በኋላ ከሷ ሱቅ እንገዛለን። ነገር ግን ለእኛ ብላ ስለሆነ ሲጋራ መሸጥ የጀመረች ቢበዛ ከ2 ፓኬት በላይ አታመጣም። እናም አንዳንድ ቀን ስንሄድ አልቆ እናገኘዋለን። እንደለመድነው እንቀመጥና እንልካታለን። ከሌላ ሱቅ ታመጣላናለች። አንዳንድ ቀን ሲጋራ እንኳን ባንገዛ ስናልፍ ስናገድም ሰላም እያልናቸው እንሄዳለን። እናቷም አውቀውን ሰላም ይሉናል። በተለይ ታናሽ እህቷ ለምዳን ነበር። አንድ ቀን ደግሞ ሲጋራ እኔ ካላመጣላችሁ ብላ ድርቅ አለች። ታላቋ እኔ ነኝ የሚሄድ ብትል እሺ ልትላት አልቻለችም እና ሕፃኗ ሲጋራ አመጣችልን። የማስቲካ የሚሆን ብር ሰጠናት። አሁን እዚያች ግማሽ ላስቲክ ግማሽ ቆርቆሮ የሆነች ትንሽዬ ቤት ውስጥ የነበሩ እነዚያ መልከኛ ልጆች ከነናታቸው የሉም። በተጣጠፈ ቆርቆሮ የተሰራው የቤቷ በርና ስንዝር የማትሞላው መስኮት ተዘግተዋል። ቤቷ አጠገብ አንዲት ሴት የቡና ዕቃ ዘርግታለች። ምንም አይነት ጠጪ የለም።
ኩርሲዋ ላይ ተቀምጣ ሰው ታማትራለች። ገበያዋና ፍቅርነሽ በፊት የሚያውቁትን ሰው ሊያገኙ ሌላ ቦታ ሄደዋል። እኔ ደግሞ ቡና መጠጣት ፈለግኩ። በእርግጥ ብቻዬን መሆነ ለደህንነቴ ከፍተኛ ስጋት አለው። እነሱም ብቻዬን እንዳልሆን ፈልገው ነበር፣ ግን የዛን ቤተሰብ ጉዳይ ማወቅ ፈለግኩ። ቁጭ አልኩ። ቡና አዘዝኳትና እዚህ ቤት የነበሩ ሰዎች የት ሄደው ነው አልኳት። የሉም። የት ሄደው? አላወቅኩም። ጦርነቱ ሲጀመር ነው የወጡት። እነዚያ የወርቅ ፍልቃቂ የመሰሉ እምብጦች ጠውልገው ይሆን? ኧረ እንዲያው በሕይወት ይኖሩ ይሆን? እነዚያን የመሰሉ ስንት ሕፃናት ጫካ ገብተው ይሆን? ገመና ከታች በሆነችው ደሳሳ ጎጇቸው ያገኟትን በልተው የሚያድሩ ስንት ድሃዎች ተፈናቅለው ተሰደው ይሆን? ለምን ይህ ሆነ ግን? አዲግራት 2 ወራት ብቻ የኖርኩባት ከተማ ናት። ግን በውትድርና ሕይወቴ እጅግ አስከፊውን ጊዜ ያየሁባትና ለመከራና ስቃይ የተዳረኩባት ቦታ ስለሆነች በርካታ ዓመታት ከኖርኩባቸው ቦታዎች በላይ በሕይወቴ ትልቅ ቦታ አላት፣ በበጎም በክፉም። እዚህ ከተማ ከወር በፊት እንደ ልቤ የምንቀሳቀስ ወታደር ነበርኩ። ሬንጀር ከመልበሴ ውጭ ያን ያክል ከከተማው ማህበረሰብ የምለይ አልነበርኩም። ፖለቲካዊ ትኩሳት ስለነበረ ትልቅ መፈራራት ቢኖርም ከተማ ውስጥ ለመንቀሳቀስ አልቸገርም ነበር። በተለይ ቅዳሜና እሁድን ከተማ ውስጥ አሳልፋለሁ። ዲኤስቲቪ ቤቶችን እየገባው ኳስ አይቻለሁ። ካፍቴሪያዎች ውስጥ ሻይና ቡና ብያለሁ። ምግብ ቤቶች ገብቼ ምሳ ራት በልቻለሁ። ባንክ ቤት ውስጥ አገልግሎት አግኝቻለሁ። የልብስና ጫማ ቤቶች ገብቼ ገዝቻለሁ። በሚያማምሩ መንገዶቿ በብዙ ምሽቶች ተንሸራሽሬያለሁ። እዚያች የተረገመች ጥቅምት 24 ምሽት ጀምሮ ግን አዲግራት ለእኔና ለጓዶቼ ሲኦል ሆነች። አሁን ከተማው ያስፈራል። በእርግጥ ጦርነት ስላልተደረገባት ከተማዋ ላይ የደረሰ ሰብአዊም ሆነ ቁሳዊ ኪሳራ የለም። መንገዶቿ ላይ የተቃጠለ ወታደራዊ ተሽከርካሪ ወይም ታንክ የለም። ተመቶ የቆመ መድፍ የለም። የተቃጠለ ወይም የፈረሰ ቤት የለም። በከተማዋ ጦርነት መኖሩን የሚያሳብቁ የጦርነት ቅሬቶች አንድም ማግኘት አይቻልም። ነገር ግን ከተማዋ በጦርነቱ በቀጥታ ተጎጂ ባትሆንም በጦርነቱ ምክንያት ግን እጅግ ተጎሳቁላለች። ብዙዎቹ ከቤት ንብረታቸው ተፈናቅለዋል። በርካታ ቤቶች ተቆልፈው ሰው እንደናፈቃቸው እየናወዙ ነው። በሌላ በኩል ጤነኛ አስተዳደር መገንባት ስላልተቻለ በከተማዋ ስርዓት አልበኝነት በእጅጉ ነግሷል። ጉልበታም ዘርፎ፣ ሰርቆ፣ ቀምቶ በልቶ ያድራል። ምስኪኑ ያለውን ለጉልበታም ሰጥቶ ረሃብ ይገሸልጠዋል። ድሃና ጉልበት የሌለው ይብስ ድሃ እየሆነና እየተራበ ሲሆን፣ ጉልበታምና ሀብታም ይብስ ሀብታም እየሆነ ጠግቦ እያደረ ነው። ቡና የምታፈላዋ ሴትዮ እንደነገረችኝ በርካታ ጊዜ መንግስት የእርዳታ ቁሳቁሶችና የምግብ እህሎችን ወደ ከተማዋ አስገብቷል። ነገር ግን እርዳታው ለተፈለገው ዓላማ አይደርስም። እኔ ብዙ ጊዜ ተመዝግቤ ነበር፣ ግን 1 ኪሎ እህል እንኳን አላገኘሁም ነው ያለችን። እሷ እንደምትለው እርዳታው ለተረጂዎች በምን መስፈርት እንደሚሰጥ አይታወቅም። ምን ያክል እርዳታ እንደመጣ፣ ለምን ያክል ሰው እንደተከፋፈለም አይታወቅም። እርዳታው ያለምንም መስፈርት በዝምድናና በትውውቅ ይከፋፈላል። የሚላስ የሚቀመስ የሌለው ድሃው ግን ድሃ ስለሆነ ብቻ እፍኝ እህል አያገኝም። እርዳታ ለማግኘት ድሃ መሆን ብቻ ሳይሆን መተዋወቅ ወይም ዘመድ መሆን ይጠበቅበታል። አለያ ግን እርዳታ የሚወሰደው የሚበላና የሚጠጣ ያጣው ድሃው ሳይሆን ዘመድ የሆነው ወይም ትውውቅ ያለው የተሻለውና ሀብታም የሆነው ይሆናል። የሚገርመው እነዚህ እርዳታውን የሚቀበሉ የተሻለ ገቢና ሀብት ያላቸው ሰዎች የወሰዱትን እርዳታ አይጠቀሙበትም። ይልቁንም ለድሃው ሕዝብ አዙሮ በውድ ዋጋ ይቸበችቡታል እና ኃይለኛ ቢዝነስ ይሰራሉ። ሴትዮዋ እንደነገረችኝ ከ3 ቀናት በፊት እኛ አዲግራት ከመሄዳችን 3 ቀናት በፊት ማለት ነው፣ ከተማ ውስጥ እርዳታ እየተሰጠ ነው። ይህን እርዳታ የሚያስተባብረው በወቅቱ ለከተማው ከንቲባ ተሾሞ የነበረ አሁን ስሙን የረሳሁት ሰው ነው። ከንቲባው ቀኑን ሙሉ ደፋ ቀና እያለ የእርዳታ እህሉን ሲያከፋፍል ይውላል። በበነጋታው ጠዋት በሩ ላይ ተገድሎ ተገኘ። ማን እንደገደለው እንኳን አይታወቅም። በዝምድናና በትውውቅ ሲከፋፈል የነበረው እርዳታ ይህ ከንቲባ በታዊነት ለማከፋፈል እየጣረ ነበር። በዚህ ስራውም እርዳታ ተቀባዩ ሕዝብ ድሃው ወዶት ነበር። እንዲህ ነው ዓለሙ ዓለሜዋ። ሐቀኝነት ዋጋ ያስከፍላል። መጠላላትና መገለልን ያመጣል። አለፍ ሲልም ሕይወትን ያሳጣል። በዚህ ዘመን ተወዶ ለመኖር ከሐቀኝነት ይልቅ አሽቃባጭነት ኃይል አለው። አሽቃባጭ ዕድሜው ረዥም ነው። ሐቀኛ ግን በአጭሩ ይቀጫል። ይህ በሥጋዊ ሕይወት ነው። ሕሊናዊ ሕይወቱ ግን የተገላቢጦች ነው። ስትጠላ ሳትሆን ስትወድም ለምን በል። ሜሪ የአዲግራት ልጅ ናት። ከጥቅምት 24 በፊት እኛ ክበብ ትሠራ ነበር። ደወልኩላት። ሞቅ ያለ ሰላምታ አቀረበችልኝ። በሕይወት መትረፌ ደስ እንዳላት ነገረችኝ።
አባቷ ሚሊሻ ሆነው ጥቅምት 24 ቀን ከ11ኛ ክፍለ ጦር ጋር ሲዋጉ ነበር። ደህና መሆናቸውን ጠየቅኳት። ደህና እንደሆኑ ግን የት እንዳሉ እንደማታውቅ ነገረችኝ። አባቷ በጦርነቱ ሰራዊቱ አዲግራትን ሲቆጣጠር በረሃ እንደወጡ ናቸው። አባቷ ብቻም ሳይሆኑ በርካቶች የአዲግራት ነዋሪዎች በረሃ እንዳሉ፣ ከተማ ውስጥ ባለመሳሪያ የሆነ ሰው እንደሌለ ነገረችኝ። ለምን በረሃ እንደወጡ ስጠይቃት ሊታገሉ ነዋ ነበር ያለችኝ፣ ያለምንም መደባበቅ። ለመጀመሪያ ጊዜ ትንሽዬ ስጋት ተሰማኝ። የህወሓት አመራሮች በረሃ ስለገቡ ከእነሱ ጋር ታጣቂዎች እንደሚኖሩ አልጠፋንም። ነገር ግን ይህን ያክል ኃይል አሁንም በረሃ እንዳለ አላሰብኩም ነበር። ይህ በረሃ የገባ ኃይል እንዴት ሆኖ ትጥቅ እንደሚፈታ ወይም በቁጥጥር ስር እንደሚሆን አላውቅም። ይህ ኃይል ዋጋ ያስከፍላል። ስለቀረበው ሐሳብ በኢትዮጵያዊ ጨዋነት በኮሜንት መስጫ ሳጥን ውስጥ እንድንወያይ እንጋብዛችኋለን። ወደፊት የሚቀርቡ ዝግጅቶች ቀድመው እንዲደርሷችሁ ሰብስክራይብ እና ጆይን የሚለውን ቁልፍ ይጫኑት። ሌሎች እንዲቀርብ በምትፈልጉትን መጽሐፍት ዲስክሪፕሽን ሳጥን ውስጥ ባለው ኢሜይል ሊያደርሱን ይችላሉ። እናመሰግናለን። መልካም ቆይታ።